ሀዘን ላይ በሞታችን ስትሳለቅ ቀላል ነገር ተራሰው አርገን ቆጥረን ነበር። ደንደሹ አንተ ደንደሳ ለቅሶ ተቀምጣል። እኔ እግዚአብሔር እንወዳለው በዚህ ወጥቼ በዚህ ገብቼ ለቅሶን አቁ ያከበሩንን አክብረናል። አቅም የላቸውም ያሉንን ደግሞ ሙሉ በሙሉ አቅም አሳይተናል። እና በዚህ አጋጣሚ ለዶክተር ወዳጄን አድርሱልኝ። ተስፋዬ ቴስቲ አፕ እኔ ወዳጄ ነው፣ እውነት ነው የምላችሁ። ከነ ምናምኑ የሚመቸኝ ሰው ነው። ትችቱ ደስ ይለኛል፣ ተቃውሞ ደስ ይለኛል። ምክንያታዊ ነው ወንድማችን ቴስቲ አፕ። እና በአጋጣሚ ሆኖ የዶክተር ወዳጄነህን ቀላቅሎ ፒክቸር እሱን አድርጎ የሆነ ጽሁፍ አስቀምጧል ቴስቲ አፕ። ስለዚህ ቴስቲ አፕን አየው፣ እንደዛ ነው የተጻፈው። በብዛት የዶክተር ወዳጄነህን ኢንፎርሜሽን ለማግኘት ከፈለጋችሁ ተመስገን ጌጡ ፔጅ ላይ ገብታችሁ ቼክ አድርጉ። ስለዚህ እንትኑንም አጥፍቶታል። ማን ነው ቴስቲ አፕ ተስፍሽ አጥፍቶታል። ያንን ነገር ምን አድርጓል? ዶክተር ወዳጄነህ አልተናገረም። ስለዚህ ማኛው ጥፋት ሲኖር ስናጠፋ ይቅርታ እንጠይቃለን። ስለዚህ ዶክተር ወዳጄነህ አንተ መስለን ተረግጠሃል። ምንም ውሸት የለም፣ ሀቅ ነው። ጌጡ ተመስገን ጋ ነው ፖስት የሚደረገው የዶክተር ወዳጄነህ። ስለዚህ ዶክተር ወዳጄነህ እሱ ባልጻፈው ነገር ስሜታዊ ነበርን። ህዝባችን ነው የሞተው፣ ህዝባችን ነው የተጨፈጨፈው። ከኔ ጋር ተደዋውለን አውርተናል ከዶክተር ወዳጄነህ ጋር እና ይቅርታ የኛ ቤተሰቦች አንድ ላይ ከኔ ጋር ሆነን ይቅርታ ብለናል። ስለዚህ እንደዚህ አይነት ነገሮች ላይ ብዙ ጊዜ እንዲያውም ስለ ኦርቶዶክስ መልካም የሚናገር ሰው እንደሆነ ታውቃላችሁ። ስለዚህ ዶክተር ወዳጄነህ ትልቅ ይቅርታ። ስለዚህ ወንድማችን በርታ። በዛ ነገር ላይ ነገሮች ካሉ ተደዋውዬ ከአንተ ፕሮፍ አድርጌ ከአንተ አረጋግጬ ከዚህ በኋላ እንደ ቻሌንጅ አድርጌ ነው ማወራው። ትልቅ ሰው ነህ፣ ይቅርታ ብያለሁ። በርታልን፣ ከጎናችን ሁን። ማንም ሲጎዳ ኦርቶዶክስ ስትጎዳ ብቻ አይደለም፣ ጴንጤው ቢጎዳ ሙስሊሙ ቢጎዳ ከጎን መቆም አለብን። ምክንያቱም ሰዎች የሚጠብቁብን ነገር ስላለ ይቅርታ ብለናል። ስለዚህ ዶክተር ወዳጄነህን በዚህ እንዘጋዋለን። በቃ እንደዚህ ነው። ተስፍሽ የምትመቸኝ ሰው ነህ፣ ትመቸኛለህ። ሃይፋይ እንዴት ነሽ? ሜምበሮቼ ክበሩልኝ። ቴስቲ አፕ ይመቸኛል። ትችቱ ስድብ የለውም፣ ምኑ ስድብ የለውም፣ ምን የለውም እና በጨዋ የሚተች ሰው ስለሆነ ቴስቲ አፕ ከኔ ጋር ችግር የለብንም። ቴስቲ አፕም ያንን ነገር አጥፍቶታል። በመጥፎ አልጻፈውም። ሃይፍዬ በመጥፎ አልጻፈውም እና ይመቼ አባቴ ብያለሁ። ይመቻችሁ። ሰው ወደ ገደለው እንገባለን። አሁን ሶሻል ሚዲያ ላይ ሰዎች እኔ ትንሽ ለየት ያለ ሀሳብ አለኝ። ቤተሰቦቼም ይመቻቸዋል ብዬ አስባለሁ። ይሄ ሀሳቤ ቤተሰቦቼም ይመቻቸዋል ብዬ አስባለሁ። የአርሲው ጉዳይ በጣም በዲቴል ሚስጥር እየመጣልኝ ነው እና አሳውቃቸዋለሁ። በጣም ሰሞኑን ትልቅ ኢንፎርሜሽን ይደርሰኛል። ሙሉ ለሙሉ ማን ምን እያደረገ እንደሆነ ሙሉን አጣርቼ ይደርሰኛል። ስለ አስጌ ደንደሾ ብዙ ነገር ነው የደረሰኝ። ይህን ያህል ካስለቀስ ነው የሚበቃን ይመስለኛል። አይበቃም ካላችሁ እንሄዳለን። አስጌ ደንደሾ ባናቱ ዘቅዝቀነዋል፣ ዜሮ ከተነዋል፣ እንዳይለምደው አድርገነዋል። ይጨመር ካላችሁ ደግሞ አለን ቤተሰብ እያየን እንቀጥላለን። ወገብ አገዳውን ነው የምንሰብረው። እንዳይለምደው አድርገነዋል። ፌስቡክ ላይ ሄዱና የሀገር ለቅሶ እያለቀሰን ስለዚህ እንዳይለምደው ይሄን እካክ አሳይተነዋል። ሰው
ስለ አዶናይና ጆን ዳንኤል ጉዳይ እንሄድ። ሰው ለሁለት ተከፍሏል። የጆን ዳንኤል ወዳጆች ጆ ጀግናኔ ይሉታል። የአዶናይ ወዳጆች አዶናይ ጀግናኔ ይሉታል። እኔ ደግሞ ትንሽ የተለየ ሀሳብ አለኝ። ከነ ድክመታቸውም ያንጎች ናቸው። 26 25 የሆኑ ወንድሞቻችን ናቸው። ከነ ምንም እኔ አሁን በወልድ አደርሳቸዋለሁ። ስለዚህ እማወራችሁ እንደ አባትም እንደ ወንድምም ሆኜ ነው የማወራችሁ። በጥሩም በመጥፎም ሁለታችሁም ማየት ትችላላችሁ። ተግባባን? እኔ እንደኔ ሀሳብ እናንተ ኮላቦሬት ብታደርጉ በመሃላችሁ ያላችሁን ችግር ፈታችሁ አንድ ላይ ሆናችሁ ብትሰሩ የት መድረስ እንደምትችሉ ታውቃላችሁ? ለሰከንድ አስባችሁ ታውቃላችሁ? ግን አስባችሁ ታውቃላችሁ? አስባችሁት ለሰከንድ ታውቃላችሁ ወይ? ጆን ዳንኤል የራሱ የሆነ ኳሊቲ አለው፣ የራሱ የሆነ ጥፋት አለው። አዶናይ አዶኖ ጥፋት አለው ለማለት ትንሽ እቸገራለሁ። በአደባባይ ጥፋቶቹን አዶናይ ብዙ አላሳየንም፣ ሀቃቅ ስለሆነ ማለት ነው። በአደባባይ የሆነ ሸለምጥማጥነት ምናምን ተንኮል የሆነ ሴራ ምናምን አዶናይ ላይ አላየውም። እግዚአብሔር በሚያውቀው አርንሲ ያየሁትን ነው የምመሰክረው። አላየውም። ለመበሻሸቅ የሚያደርገው ነገር የለውም አዶናይ። ሀቃቅስል ለመበሻሸቅ አዶናይ የሚሄድ ልጅ አይደለም። ብሽሽቅ ውስጥም የሚገባ ልጅ አይደለም አዶናይ አይደለም። ስለዚህ ጆን ዳንኤል ይሄን አንተ ምንድን ነው የመበሻሸቅ አይነት ሙድ ውስጥ ገብተሃል። ስለ አክሱም ስለተጮኸ መጮህ የነበረበት አክሱም ብለው የመጡት መቼ ነው? የዛሬ 6 ወር ምናምን ከዛ በፊት አሁን አይደለም ስለ አክሱም የተወራው። እኔ ደግሞ መረጃ አምጡ የምል ሰው ነኝ። አክሱም ላይ የተጨፈጨፉ የታረዱ ሰዎች ካሉ ይምጣ መረጃ፣ ውጋቸው፣ ችግር የለብኝም። አንተ ግን ምንድነው ያደረከው ጆን ዳንኤል መሰለ? እውነቱን ልንገርህ ስለማ እኔም ያንን ታይም አልፌዋለሁ። ልጅ ሆነን ማለት ነው አልፌዋለሁ። ምን ሆነ? አዶናይን ሙስሊሞች አታክ ማድረግ ሲጀምሩ ላጥ ብለህ ገባህና ፍትህ ለአርሲና ለአክሱም አይነት ሙድ ተጫወትክ። ፍትህ ለአክሱምና ለአርሲ የሚል ጭውቴ ይዘህ መጣ ጆን ዳንኤል። አየህ ምንድነው? ሾፍካ ላጥ ብለሽ አየሽ። አየህና ነገሩ እንደሚያዋጣ ስታቅ ፌሬውን ካስመስለ መጣ። እንዴ አክሱም ላይ መስጊድ ተቃጥሏል? እስቲ ንገረኝ፣ ንገረኝ። ካየኛ የምናወራበት አወነ ታውቅ ባህሪ የኔዎቹ ፕሊስ ኮፒ ሊንክ አድርጉልኝ። ተግባባ አርጉልኝ። ምንድን ነው ቃል በቃል ያለው? አዶናይን ሰምቼዋለሁ። ላይቭ ላይ ሆኖ እያለ ይጽፉለታል። አርሲ 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 እያሉ በጨዋ መልኩ ጻፉለት። አልሰደቡትም፣ ምንም አላሉትም። አርሲ ለአርሲ ድምፁን ለአርሲ ኦርቶዶክሶች ድምፁን እያሉ ጻፉለት። ከዛ በኋላ አየው አዶናይ ያንን አየ። እሺ ቼክ አድርጋለሁ፣ አይቼ ድምፅ ሆናለሁ አለ። አየ፣ ቪዲዮን ተረዳ። ከዛ በኋላ ድምፅ ሆነ። ይሄ ነው የሆነው ነገር። በዛ የተነሳ ሙስሊሞች ተነሱና ፎሎ አንሱ፣ ሪፖርት አድርጉበት የሚል ነገር መጣ። ሙስሊም ነው የገደለው አላለ። ሙስሊሞች ናቸው እንዲያረጉት አላለ። ሙስሊሞች እንዲፈጠሩ አላለ። ሙስሊምን አልተናገረ። ምንም ስለ ሙስሊም አንድ ክፉ ያወራው ነገር የለም። አርሲ ላይ በሚገደሉ ኦርቶዶክሶች አዝኛለሁ፣ ይሄ ትክክል አይደለም ነው። ማን ያለው? አዶናይ። አዶናይ ይሄንን ነው ያለው። እስቲ ግቡና
ነትንያስ ያለው ነገር ሙስሊምን የተናገረ ሙስሊምን የተቸበት ሙስሊሞች ናቸው እንዲያደርጉት ያለው ምናምን ነገር የለም። ሰድቧችሁ ቢሆን ክፉ ተናግሯችሁ ቢሆን ምን አድርጓችሁ ቢሆን ብዘለዝሉ ደስታዬን አልችለው። ሞጣ እየዘለዘለ ነው። ለምን አትመልሱለትም? ለምን አትመልሱም? ሞጣ በሚደብር ኃይል እየሄደ ነው። ነገሩ ሲገባው መሀይም ነው። ነገር ቶሎ አይገባው። በገባው ጊዜ እኔ ሙስሊሞችን በዛ ደረጃ መሄድ አልፈልግም። ለምን የምንወዳቸው የምናከብራቸው መልካም ቀን የሆኑ ሙስሊሞች አውቃለሁ። ስለዚህ ቀናዎቹ በዚህ ነገር ከጎናችን ቆመዋል። ኡስታዞች ሳይቀሩ በዚህ ነገር ድምፅ ሆነዋል። ስለዚህ ኡስታዞቹ ድምፅ ሲሆኑስ ለምን ኡስታዞቹን አንፎሎ አታርጉም? ለምን ኡስታዞቹን አትሰድቡም? ሙስሊሞች እስቲ ልጠይቃችሁ። ሙስሊም ኡስታዞች አርሲ ላይ ስላለው በምሬት ተናግረዋል። ቪዲዮ አለ አይታችኋል። ለምን ኡስታዞቹን አሽቃባጭ ምናምን ብላችሁ አሰድቧቸው? አዶናይ መልስ ስለማይመልስ ስለማይሳደብ ምን ስለማይ ለእኔ እንዲያውም መልስ መልሶልኛል። እኔ ጂጂን ሞጣን ምናምን የሆነ ጊዜ ልዝሆናል፣ ግን ስንረግጠው ከአንገቱ ሲደርስ ነው መመለስ ያችን ቪዲዮ የሰራው። ያው እንግሊዘኛውን ሁለቱ ብዙ አርፉትም፣ እኔ ነኝ አንደርስታንድ ያደረኩት። ከኔ ውጪ ሞጣም ሆነ ጂጂ አንደርስታንድ ሳታደርገው ቀርታለች። ኢትስ ኦኬ ኢትስ ኦልራይት። እኔ ነኝ አንደርስታንድ አደረግ ገፎኛ እንደ ልጅ 26 ዓመት ልጅ የምናገርበት ሙድና በእድሜ ያለውን ለይቼ የማቅ ሰው ነኝ። የሚያድግ ሰው ነው፣ የሚቀየር ሰው ነው። ስለዚህ አዶናይን እንደ አንድ ኢትዮጵያዊ እኔ እንደ አንድ ወንድም እኔ ፖለቲካ ውስጥ የለውም ብሎ ቃል በቃል ነግሮናል። ኦኬ ፖለቲካ ውስጥ የለም። መንግስት ሊፈልገው ይችላል፣ ሊጠቀምበት ይፈልጋል በሚገባ። አዶናይ በትልልቅ ፕሮጀክቶች ሲመጣ መንግስት ጥንቡቅ ይላል እዛ ውስጥ። አዶናይ አንድ ያንግ ወጣት ነው፣ ተግባባል። አንድ ታዳጊ ነው። ስለዚህ መንግስት በግድንግዱ ሲመጣበት አዶናይ ጸጥ ብሎ ማየት ነው። አሁን ለምሳሌ እንትና ሲመጣ ማን ነው ዴይለን ሲመጣ መንግስት በቃ ኢንቨስት አደረገ። አዶናይ ምን የማድረግ አቅም አለው? ኖ አትችሉ ምን እንዳምነማ አይለታ ጆሮውን ይዘው ይወረውሩታል። ስለዚህ አዶናይ በጥንቃቄ መስራት አለበት። ጆን ዳንኤልም ይሄን ልንገረ፣ ምናልባት አጠገብ ያሉ ጓደኞች የማይጠቅሙ ጓደኞች አሉ ብዬ አስባለሁ። ጆን ዳንኤል ተንኮል የሚያሳስቡ በዚህ መንገድ ሂድ ብለው የሚያጋጩ ሰዎች አሉ። ከማይጠቅም ጓደኛ ራቅ። ምናልባት እሱ ነው ጆን ዳንኤልን እየጎዳ ያለው። እኔ እግዚአብሔር በማያውቀው ጆን ዳንኤል የመጨረሻ የሚደላኝ ሰው ነበረ ከመታሰሩ በፊት። እኔን ነው ቀድሞ የሚጠራው። ገብታችሁ ማየት ትችላላችሁ። ጆን ዳንኤል ዮኒ ማኛ ብሎ ነው የሚለው ከዮዳ ጉቶ ጋር ሆኖ ራሱ እኔን አንድ ነገር ጉቶ ሲል ጆን ዳንኤል አስወራው። ቁርሾ የገባው እኔ እሱን ለመጉዳት ብዬ ያረኩት አንዳች ነገር የለም። እግዚአብሔር በሚያውቀው ግን ሌሎች ሰዎች ተባብረው ድራማውን ሰሩ። ብልጽግናዎች ገቡበት ምናምን ገቡበትና ዮኒ ማኛ ነው የሚያደርገው። እኔ ተጠርቼ የመጣው ሰውዬ አትንኩት ያለ ሰውዬ አንተን የበደልከው ተብዬ እኔ ላይ ነው ነገሩ የጨው። ግን እግዚአብሔር በሆነ ጉዳይ ላይ አስተካክሏል። ልጅ ነው ጆን ዳንኤል። በዛ ያህል ክፋት አለው ብዬም አላስብም። ምክንያቱም ጥሩ ነገሮችንም መርሳት የለብንም። ጆን ዳንኤል ለብዙ ለተቸገሩ ሰዎች ደርሷል። የማይካድ ነው። መካድ የማልችለው ነገር ነው። መርገጥ እችላለሁ፣ የሚጠቅመኝ ነገር ግን የለም። ጆን ዳንኤል ብዙ ሰዎችን ረድቷል፣ ብዙ ሰዎችን አግዟል። ከልቡ ቀርቦ ብዙ ነገር አድርጓል። ስለዚህ ምንድን ነው ማድረግ ያለብን እኛ? ጆን ዳንኤልም እንደዚህ የሚያቃቅሩ ሰዎች አጠገብህ አሉ። አሁን እንትናን ካየኸው ማናጀር አለ። አየህ ፕሮፌሽናል መሆን ፈልጓል። ማናጀር አለው። ጋይድ የሚያደርግ ሰው አለ። አዶናይ ጋይድ የሚያደርግ ሰው አለ። እሱን ምን የሚያደርገው ሰው አለ? ጋይድ የሚያደርገው ሰው አለ። ምን የሚያደርገው ይሄን እንዳትል፣ ይሄን እንዳታረግ፣ እንደዚህ እንዳትሆን የሚለው አለ። አንተ ማንም የለም፣ በራስ መንገድ ነው የምትሄደው። ስለዚህ ታበላሸዋል። ስታበላሸው ደግሞ ታዋቂ ሰው ስለሆንክ ገስዋት ወገበን ይለዋል።
ስታበላሸው ምን ትባላለህ? ታዋቂ ሰው ስለሆንክ ዜሮ ነው የሚከቱ። ከባድ ነው። ታዋቂ ሰው ስትሆንና ሬጉላር ሰው ስትሆን ይለያያል። ጆን ዳንኤል እንዲያደርገ ጆን ዳንኤል እንደዚያ ሆነ ቢባል ወዲያውኑ ነገር እንክትክቱ የሚወጣው። ስለዚህ ጆን ዳንኤል ያቺን ነገርን ቀይር፣ ያቺን ነገር ቀይር። ማናጀር ያስፈልግሃል፣ ጋይድ የሚያደርግ ሰው ያስፈልግሃል። ኢትዮጵያ በትንሽ ሰው መቅጠር በሳል ነው የምትለው። አንተን ለብዙ ደረጃ ያደርሰኛል የምትለውን ሰው ከቀጠርክ ናው ዮር ፕሮፌሽናል። ስለዚህ እንደ በልህ በሚመስል ነገር ብቻ አትሄድም። ተግባባን? ቴዲ አፍሮ ቁንጮ ላይ የደረሰው ትልቅ ማናጀር ስላለው ዩሲ አንተ ምናልባት ራስን የምታይበት ሌቭል ገና ያንግ ነኝ። ሰክሰስ ግን ከያንግነት በላይ ነው። ገባ? ገንዘቡ እውቅናው ምኑ ከአንተ በላይ ነው። ቤተሰቦች በዛ ደረጃ አቅምም ፋይናንሻሊ እንትንም የላቸው። ስለዚህ ያ ሰክሰስና ያ እውቅና ካለ ይገርቢ ከርፉ የሆነ ሰው ያስፈልጋል። ተግባባ? የሆነ ሰው ያስፈልጋል። ስለዚህ አሁን ጆን ዳንኤል መርዝ ነው እየተባለ በተባለበት ቁጥር የሚሰማ ስሜት ይገባኛል። የሚሰማ ስሜት አለ። ተግባባን? በጣም የሚሰማ ስሜት አለ። ይህን ነገር ለሁለቱም ድምፅ ስለሆንኩ እንዴት ሰው ይቀየመኛል ብለህ ልታስብ ትችላለህ። ኖ ኢዝ ታይሚንግ። ታይሚንግ የሚባል ነገር አለ። አሁን የሞተው አሁን የተጨፈጨፈው አሁን እያለቀ ያለው ኦርቶዶክስ ነው። አንዴ አይደለም፣ ደጋግሙት። ወለጋ ላይ ጨረሱ፣ አሁን አርሲ ላይ መጡ። አጣዬ ላይ ሂድ፣ የትም ቦታ ላይ ሂድ፣ ጅጅጋ ሂድ፣ ኦርቶዶክስን አጠፏት። ይሄ ነው መረጃው። መረጃ ከሌለ ደግሞ መጠየቅ ነው። አጠፏት ኦርቶዶክስን። ስለዚህ መፍትሄ ምን ማድረግ አለብን? አንድ ላይ ይዘን መምጣት አለብን። ምን አይነት መፍትሄ? አትግደሉም ብቻ ሳይሆን ኦርቶዶክስ ታጠቅ፣ ተዘጋጅ የሚል መሴጅ ነው ይዘን የመጣ ነው። ከእንግዲህ በኋላ ማንንም ላለመስማት መንግስት ባናትን ትተከላል። ምን አባህም አታመጣ። ከህዝብ የበለጠ መንግስት የለም። ትደራጃለህ፣ ራስህን ትከላከላለህ። እየሞትክ አትሄድም። ከዚህ በኋላ ምን ታደርጋለህ? ትደራጃለህ። ማን አባቱ ይነካሃል? አሁን ለምሳሌ በሙስሊም ብትሄድ ኢትዮጵያ ላይ 20 ሚሊዮን አይሞሉ፣ ምናልባት 20-30 ሚሊዮን። እንዴት በለኝ፣ እንድትንጫጫ አይደለም፣ እውነቱን ነው የምነግርህ። 20 ሚሊዮን ሜይ ቢ 30 ማክሲመም። እንዴት በለኝ። ኦሮሚያ ክልል ብቻ ነው ሙስሊም ያለው እና ሶማሌ ክልል ሙስሊሙ ያለው። አብዛኛው ቦታ ብትሄድ ሙስሊም አይደለም። አማራ ክልል ብትሄድ ሙስሊም የለም። ትግራይ ብትሄድ ብዙ ሙስሊም የለም። ደቡብ ብትሄድ አብዛኛው ፕሮቴስታንትና ኦርቶዶክስ ነው። ስልጤ ነው ያለው፣ ስልጤ ነው ሙስሊም እና በትንሹ ጉራጌ ያለ እና ኦሮሚያ ክልልም የተወሰነ ነው ያለው። ብዙ ሙስሊም የለም። ለወሬ ሊጮህ ይችላሉ እንጂ ሪያሊቲው ብዙ ሙስሊም ኢትዮጵያ ውስጥ የለም። እውነቱ ያ ነው። አዲስ አበባ ብትመጣ አሁን እኛ ሰፈር ላይ ያለው ልደታ እግዚአብሔር ምስክሬ 100 አይሞሉም ሙስሊሞች። ልደታ 100 አይሞላም። የፈለክበት ቦታ ብትሄድ ሙስሊም ብዙ አይደለም። እንደው ሲጮሁ ምናምን ብዙ ያስመስላሉ እንጂ ኢትዮጵያ ላይ ሙስሊም ከሙስሊም ፕሮቴስታንት የመጀመሪያ ኦርቶዶክስ ነው፣ ከዛ ፕሮቴስታንት ነው፣ ከዛ ሙስሊም ፋክት የለም። ብዙ ቦታ ላይ ሙስሊም ኢትዮጵያ ላይ የለም። በወሬ ደረጃ ግን ብዙ ይመስላል። ጓጓ ሲሉ ብዙ ይመስላል። አሁን ኦሮሚያ ክልል ላይ በጅማ ብትሄድ አብዛኛው ሙስሊም አይደለም። ድሬዳዋ ብትሄድ አብዛኛው ሙስሊም አይደለም። ባሌ ብትሄድ አብዛኛው ሙስሊም አይደለም። አብዛኛዎቹ ጋር ብትሄድ አይደለም። እውነታውን ነው የምነግርህ። ሊያስኮርፍ ምናምን እነሱ ለሚሉት ነገር እያዙ ልቃቆይ ለሚባለው ነገር ምንም አይገናኝም። አይሞላም፣ 20 ሚሊዮንም አይሞላም እስልምና ኢትዮጵያ ውስጥ። ጩኸቱ ግን ከዛ በላይ ነው። ገባ? ጩኸቱ ምን አይነት ነው? የእንቁራሪት ጩኸት ነው። አሁን ማታ ላይ የሀገር እንቁራሪት የሚጮህ ይመስላል። ውሃ ዳር ብታድር አንድ ቦታ ላይ ቂር 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 ቂር
ስትል እንቁራሪት ስትጮ ስትውል ስታይ ወይኔ እንደዚህ እንቁራሪቶች ብለህ ምናምን ነገር ግራ ትጋባል። ምን ያህል ቢሆኑ ነው ምናምን ብለህ ጩኸቱን ብታየው፣ ግን ኢን ሪያሊቲ ሄደህ ስታይ አንድና ሁለት እንቁራሪት ናቸው። አሁንም በኢትዮጵያ ደረጃ በእምነት ደረጃ ከሄድክ እውነት ለመነጋገር አሁንም ነግርሃለሁ፣ ትልቁ ማጆሪቲ እስልምና አለ የሚባለው ኦሮሚያ ክልል ነው። ኦሮሚያ ክልል ከሚኖረው ከ12 እስከ 15 ሚሊዮኑ አማራ ይኖርበታል። ያ አማራው ምንድን ነው? አብዛኛው እዛ ውስጥ 90% ክርስቲያን ኢዘር ፕሮቴስታንት ነው ኦር ኦርቶዶክስ ነው። ከኦሮሞም ከ20% በላይ አብዛኛው ምንድን ነው? ኦርቶዶክስ ነው። ከዛ ትመጣለህ ፕሮቴስታንት ነው። ከዛ በኋላ ነው ሙስሊሙ ያለው። ስለዚህ ኦሮሞና በብዛት ስልጤ ጋ ነው እስልምና የምታገኘው። ከዛ ውጭ የለም። እውነታው ይሄ ነው። እውነታው ይሄ ነው። ስለዚህ ይሄን እውነታ ግን በጩኸት ትልቅ የሆነ ያስመስላሉ። እስናት ወሎ ላይ ብትሄድ አብዛኛው ክርስቲያን፣ ሙስሊሞች አሉ፣ ማጆሪቲው ክርስቲያን። ግን እሱ አይደለም ዋናው። በሰላም እንዴት መኖር ይቻላል የሚለው ነገር ላይ ነው መስራት ያለብን። በሰላም እንዴት ነው የሚሰራው? በሰላም እንዴት ይሰራል? በሰላም እንዴት ይኖራል የሚለው ላይ ፎከስ ካረግን ውጤታማ እንሆናለን።